ጤና ይስጥልን እንደምናምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ታህሳስ 8 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችን ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ እኔ ካሰኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የአንበሶቹ ምድር በሆነችው በታላቋ ኢትዮጵያ መገኘት እጅግ ታላቅ የደስታ ስሜት የሚሰጥ ነው ሲሉ የህንዱ ጠቅላይ ሚኒስትር መናገራቸውን፣ ሌተናንት ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ለመምከር አዲስ አበባ እንደሚገኙ መነገሩንና ምርጫ ቦርዱ የሰላምና ጸጥታ ሁኔታን አስመልክቶ ከክልል መንግስታት ከከተማ መስተዳድሮችና ከጸጥታ ተቋማት መረጃ የሚሰበስብበትን ሂደት ይፋ ማድረጉን የተመላከቱ ጉዳዮችን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። የአንበሶቹ ምድር በሆነችው በታላቋ ኢትዮጵያ መገኘት እጅግ ታላቅ የደስታ ስሜት የሚሰጥ ነው ሲሉ የህንዱ ጠቅላይ ሚኒስትር ተናገሩ። የአንበሶቹ ምድር በሆነችው በታላቋ ኢትዮጵያ መገኘት እጅግ ታላቅ የደስታ ስሜት የሚሰጥ ነው ሲሉ እኔ የተወለድኩበት የህንዷ ጉጅራትም የአንበሶቹ ቤት ናት። ዛሬ እዚህ መገኘቴ ልክ ቤቴ እንደተገኘው ያህል ተሰምቶኛል ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢፌዴሪ የህዝብ ተወካዮችና በፌዴሬሽን ምክር ቤት የጋራ ስብሰባ ላይ በመገኘት ተናግረዋል። ወደ ኢትዮጵያ የመጣሁት ለዚህ ፓርላማ ለህዝባችሁና ለዲሞክራሲያዊ ጉዟችሁ ታላቅ አክብሮት በመስጠት ነው ያሉት ጠቅላይ ሚኒስትሩ የጥንታዊ እውቀት ባለቤትና የዘመናዊነት ህልም ያለው ህዝብ ማዕከል በሆነው በዚህ የዲሞክራሲ ቤት ውስጥ መገኘቴም ታላቅ ክብር ነው ብለዋል። በ1.4 ቢሊዮን በላይ በሚሆነው የህንድ ህዝብ ስም የወዳጅነት ሰላምታ፣ መልካም ምኞት እና ወንድማማችነትን ይዘው ስለመምጣታቸውም ተናግረዋል። እዚህ መገኘቴ ኢትዮጵያ ውስጥ መምጣቴ የዚች ሀገር ታዳሚ በመሆኔ ደስተኛ ነኝ። የሀገሬ ያለሁ ያክል ነው የተሰማኝ። ምክንያቱም የኔ ትውልድ ቦታዬ ጉጅራት የምትባለው ቦታ የአንበሶችም አገር ናት። ኢትዮጵያም እንደዛው ስለሆነች አገሬ ያለሁ ያክል ተሰማኝ። ክብር ይሰማኛል። እዚህ የዲሞክራሲ ተምሳሌት በሆነ ቤት ውስጥ በመገኘቴ ይቺ ጥንታዊት አገር የዘመናዊነት ተስፋ ያላት ሀገር በመገኘቴ ደስተኛ ነኝ። ታላቅ ክብር አለኝ ለእናንተ ፓርላማ፣ ለህዝባችሁም እንደዚሁም ለዲሞክራሲያዊ ጉዟችሁም አድናቆት አለኝ። ጠቅላይ ሚኒስትር ናሬንድራ ሞዲ አክለውም የኢትዮጵያ ታላቁ ክብር የሆነውን የክብር ኒሻን ስለተበረከተላቸው ስጦታና ስለተደረገላቸው የክብር አቀባበል በፓርላማው ፊት አመስግነዋል። ኢትዮጵያና ህንድ በባህልና በትምህርት ያላቸው ትብብር የህዝብ ለህዝብ ቁርጠኛነታቸው ይበልጥ ይጠናከራል ያሉት ጠቅላይ ሚኒስትሩም በኢንቨስትመንት ዘርፉ የህንድ ኩባንያዎች በኢትዮጵያ ውስጥ ከፍተኛ ድርሻ እንዳላቸውም ጠቅሰው ከ5 ቢሊዮን ዶላር በላይ መዋዕለ ንዋይ በማፍሰስ በግብርና፣ በጨርቃጨርቅና በማኑፋክቸሪንግ ጨምሮ በተለያዩ ዘርፎች መሰማራታቸውንም አመላክተዋል። ጠቅላይ ሚኒስትር አብይ አህመድና ጠቅላይ ሚኒስትር ናሬንድራ ሞዲ በርካታ የመግባቢያ ስምምነቶች ማድረጋቸውንና ከነዚህ መካከልም የጉምሩክ ትብብር፣ ለሰላም ማስከበር ተልዕኮ የሚሰጥ ስልጠናና በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ የዳታ ማዕከል መቋቋም እንደሚገኙበትም ተገልጿል። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ የነበራቸውን ይፋዊ የስራ ጉብኝት አጠናቀው ዛሬ ወደ ኦማን በረራ ማድረጋቸውም የተጠቆመ ሲሆን ጠቅላይ ሚኒስትር አብይ አህመድ በቦሌ ዓለም አቀፍ አየር ማረፊያ ተገኝተው ሽኝት ማድረጋቸውም ተገልጿል። ሌተናንት ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ለመምከር አዲስ አበባ እንደሚገኙ ተነገረ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከፌዴራል መንግስት ጋር ውይይት ለማድረግ ዛሬ ወደ አዲስ አበባ መጓዛቸውን ጽህፈት ቤታቸው አስታውቋል። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ዛሬ አመሻሹን ባጋራው አጭር መረጃ መሰረት ሌተናንት ጀነራል ታደሰ ወረደን ያካተተው ልዑክ ከፌዴራል መንግስቱ ጋር ለመወያየት ወደ አዲስ አበባ አቅንቷል ብሏል።
ጽሕፈት ቤቱ አክሎም የክልሉ ጊዜያዊ አስተዳደር ልዑክ በአጠቃላይ ሁኔታ ለመወያየት ወደ አዲስ አበባ አቅንቷል ከማለት በተጨማሪ በልዑኩ ውስጥ እነማን እንዳሉ፣ ውይይቱ ምን ጉዳዮችን እንደሚያካትት በዝርዝር የሰጠው ማብራሪያ ግን የለም። ሌተናንት ጀነራል ታደሰ ወረደም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆነው መጋቢት 30 2017 ዓ.ም ከአቶ ጌታቸው ረዳም ስልጣን ከተረከቡበት 8 ወራት ከ1 ሳምንት ያስቆጠሩ ሲሆን በትግራይ ክልል ካለው ሁኔታ አንጻር በክልሉ መሰረታቸውን ባደረጉ የፖለቲካ ፓርቲዎችና የሲቪክ ማህበራት ተደጋጋሚ ትችት ተሰንዝሮባቸዋል። ሌተናንት ጀነራል ታደሰም ስልጣን በያዙበት ዕለት በአዲስ አበባ በነበረው መርሃ ግብር አከናውናቸዋለሁ በማለት ቃል የገቡባቸው 8 ነጥቦች ላይ ፊርማቸውን ማስቀመጣቸውም ይታወሳል። ምርጫ ቦርዱ የሰላምና ጸጥታ ሁኔታን አስመልክቶ ከክልል መንግስታት፣ ከከተማ መስተዳድሮችና ከጸጥታ ተቋማት መረጃ የሚሰበሰብበትን ሂደት ይፋ አደረገም። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን ግንቦት 24 2018 ዓ.ም መሆኑን ባሳለፍነው ህዳር 30 በሰጠው መግለጫ ማሳወቁ ይታወሳል። በዚህ ወቅት ምርጫውን ለማካሄድ አስቻይ ሁኔታ መኖሩን በተመለከተ ማብራሪያ የሰጡት የቦርዱ ሰብሳቢ የሆኑት ወይዘሮ ሜላትወርቅ ኃይሉ ፓርቲዎች እንደልባቸው እንዲንቀሳቀሱ የሚያስችላቸውን ምህዳር በመፍጠር ቦርዱ እየሰራበት መሆኑን አሳውቀው ነበር። ዛሬ ታህሳስ 8 2018 ዓ.ም ቦርዱ ባሰራጨው መረጃ መሰረት ደግሞ ምርጫ ለማስፈጸም አስቻይ ሁኔታ ያሉባቸውን አካባቢዎች ቦርዱ እንዴት እንደሚወስን ማብራሪያ ሰጥቷል። ቦርዱ በቅድመ ምርጫ ተግባራቱ ሊያከናውናቸው ካሰባቸው ተግባራት ውስጥ አስቻይ ሁኔታ ያሉባቸውን አካባቢዎች መበየን አንዱ መሆኑንም ጠቅሷል። በስድስተኛው ጠቅላላ ምርጫ አስቻይ ሁኔታ ያለባቸውን አካባቢዎች በመለየት ያስፈጸመውን ምርጫ እንደ ተሞክሮ በመውሰድ በሰባተኛው ሀገራዊ ጠቅላላ ምርጫ ከክልል መንግስታትና ከከተማ መስተዳድሮች እንዲሁም ከጸጥታ ተቋማት መረጃዎችን ሲሰበስብ መቆየቱንም ገልጿል። በዚህም ከአስቻይነት ጋር በተገናኘ 3 ቀለሞችን ያስቀመጠ ሲሆን አረንጓዴ ምርጫ ማድረግ ይቻላል፣ ቢጫ ደግሞ ከጥንቃቄ ጋር ምርጫ ማድረግ ይቻላል፣ እንዲሁም ቀይ ምርጫ ማድረግ አይቻልም በሚል ተወክለዋል። ቦርዱ የሰላምና ጸጥታ ሁኔታን አስመልክቶ ከክልል መንግስታትና ከከተማ መስተዳድሮች እንዲሁም ከጸጥታ ተቋማት በአረንጓዴ በቢጫና በቀይ የተደራጀ መረጃ በመጠይቅ እንደሚሰበስብም አስታውቋል። የተሰበሰበውን መረጃ መሰረት አድርጎ ቦርዱ በሚያወጣው መርሃ ግብር መሰረት ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች፣ ከክልል መንግስታትና ከከተማ መስተዳድሮች እንዲሁም ከጸጥታ ተቋማት ጋር ውይይት እንደሚደረግም ተገልጿል። በመቀጠልም ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከቦርዱ የክትትልና የቁጥጥር ኮሚቴ የተውጣጡ አባላት ያሉበት ቡድን በማቋቋም ከክልል መንግስታትና ከከተማ መስተዳድሮች እንዲሁም ከጸጥታ ተቋማት የተሰበሰበው መረጃ ተጨባጭነት መሬት ላይ ወርዶ የማረጋገጥ ስራ ይሰራል ሲልም አብራርቷል። በመጨረሻም ቦርዱ ምርጫ ማድረግ የሚቻልባቸውንና የተለያዩ አካባቢዎችን በይፋ የሚያሳውቅበት ሂደት መኖሩንም ጠቁሟል። የተወዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ሀገራዊ ምክክር ኮሚሽን ከምክክሩ ሂደት ያገለሉ የፖለቲካ ኃይሎችና ታጣቂ ቡድኖችን ወደ ምክክር ለማምጣት የመንግስታቱ ድርጅት እገዛ እንዲያደርግ መጠየቁንና ኢትዮጵያና የሩሲያ የኒውክሌር ኃይል መረጃዎችን ምስጢራዊነት ለመጠበቅ የሚያስችል ስምምነት መፈራረማቸውን ጨምሮ ሌሎች ዜናዎችን ራቢያ ከድር ይዛለች። ተከታትለን መለስ። በድጋሚ አብራችን ቆዩ። ሀገራዊ ምክክር ኮሚሽን ከምክክሩ ሂደት ያገለሉ የፖለቲካ ኃይሎችና ታጣቂ ቡድኖችን ወደ ምክክር ለማምጣት የመንግስታቱ ድርጅት እገዛ እንዲደረግለት ጠየቀ። ኢትዮጵያ ሀገራዊ ምክክር ኮሚሽን ከተባበሩት መንግስታት ድርጅት የዋና ጸሐፊ የምስራቅ አፍሪካ ልዩ መልእክተኛ ጉዋንግ ኮንግ ጋር በጽህፈት ቤቱ መወያየቱን አስታውቋል። የተባበሩት መንግስታት ድርጅት በሰላም ግንባታ ሂደት ላይ በምስራቅ አፍሪካ በርካታ ተግባራትን እንደሚያከናውን ያስታወሰው ኮሚሽኑ በኢትዮጵያ የሚደረጉ የሰላም ግንባታ ሂደቶች ላይ ድርጅቱ ድጋፍ እንዲያደርግ ጥሪ ማቅረቡም ተመላክቷል። በውይይቱ ላይ የኢትዮጵያ ሀገራዊ ምክክር ኮሚሽን በእስካሁኑ የምክክር ሂደት ራሳቸውን ያገለሉ የተለያዩ የፖለቲካ ኃይሎችና ታጣቂ ቡድኖች መኖራቸውንም ጠቁሟል። እነዚህ አካላት ወደ ምክክር በማምጣት ረገድ በተባበሩት መንግስታት ድርጅት ዋና ጸሐፊ የምስራቅ አፍሪካ ልዩ መልእክተኛ እገዛ እንዲደረጉ መጠየቁን ከኮሚሽኑ ያገኘነው መረጃ ያመለክታል። ከዚህ በተጨማሪ ኮሚሽኑ ከተባበሩት መንግስታት ድርጅት ሊደረግለት ስለሚገባው ልዩ ድጋፎች
ከዋና ጸሐፊው የምስራቅ አፍሪካ ልዩ መልእክተኛ ጋር ገንቢ ውይይት ማድረጉንም አስታውቋል። ከ3 ዓመታት በላይ የተለያዩ ተግባራትን ያከናወነው የሀገራዊ ምክክር ኮሚሽኑ የታጠቁ ኃይሎችን በአጀንዳ ማሰባሰብ ሂደት ለማካተት ያደረገው ጥረት ውጤት የተጠበቀውን ያህል እንዳልሆነ ከቀናት በፊት ማስታወቁም ይታወሳል። ኮሚሽኑ መቀመጫቸውን አዲስ አበባ ካደረጉ የተለያዩ ሀገራት አምባሳደሮች ጋር ህዳር 30 2018 ውይይት ባደረገበት ወቅት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ካጋጠሙ ተግዳሮቶች ውስጥ የታጠቁ ኃይሎችና የትግራይ ክልል አጀንዳ ማሰባሰብ ሁኔታን ጠቅሰዋል። ለምክክር ኮሚሽኑ የተሰጠው የስራ ጊዜ 3 ወራት ገደማ በኋላ ይጠናቀቃል ተብሎም ይጠበቃል። በጋምቤላ ክልል በተለያዩ ወረዳዎች በተፈጸሙ ወንጀሎች የተጠረጠሩ 18 ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በጋምቤላ ክልል ሰሞኑን በህይወትና በንብረት ላይ ጉዳት ባደረሰው የጸጥታ መደፍረስ እጃቸው አለበት የተባሉ ሰዎች በቁጥጥር ስር መዋላቸውን የክልሉ ፖሊስ አስታውቋል። በኢታንግ ልዩ ወረዳ፣ በጋምቤላ ከተማ፣ በጋምቤላ ወረዳና በላሬ ወረዳ ህዳር 19፣ ህዳር 28፣ ህዳር 30ና ታህሳስ 3 ቀን 2018 ባሉት ቀናት ውስጥ በተፈጸሙ የወንጀል ድርጊቶች የተጠረጠሩ ወደ 18 የሚደርሱ ተጠርጣሪዎች በህግ ቁጥጥር ስር መዋላቸውን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ኡጉላ ኡጁላ አስታውቀዋል። በዚህም አርብ ህዳር 19 ቀን 2018 በኢታንግ ልዩ ወረዳ ኢቴል ቀበሌ ለተፈጸመ ወንጀል 1 ተጠርጣሪ እንዲሁም እሁድ ህዳር 28 ቀን 2018 በኢታንግ ልዩ ወረዳ ታርፓም አካባቢ ለተፈጸመ ወንጀል ደግሞ 3 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። በተመሳሳይ ማክሰኞ ህዳር 30 ቀን 2018 በጋምቤላ ከተማ 03 ቀበሌ ሱቆች አካባቢ ለተፈጸመ ወንጀል 6 ተጠርጣሪዎች ሲያዙ በዚሁ ቀን በጋምቤላ ወረዳ በተሽከርካሪዎች ላይ ለተፈጸመ ወንጀል 1 ተጠርጣሪ እንዲሁም በላሬ ወረዳ በኮንጋንግ ከተማ በጸጥታ አካላት ላይ ለተፈጸመ ወንጀል 6 ተጠርጣሪዎች በተጨማሪም ታህሳስ 3 ቀን 2018 በላሬ ወረዳ ኢዲኒ ቀበሌ ለተፈጸመ ወንጀል 1 ተጠርጣሪ በህግ ቁጥጥር ስር ውለው ምርመራ በመጣራት ላይ እንደሚገኝ የክልሉ ፖሊስ አስታውቋል። በእነዚህ አካባቢዎች በተፈጸሙ የወንጀል ድርጊቶች አባሪና ተባባሪ ሆነው የተሳተፉ ሌሎች ተጠርጣሪዎች በሂደት ለመያዝና በህግ ቁጥጥር ስር ለመዋል ፖሊስ ጥብቅ በሆነ ክትትል ላይ የሚገኝ መሆኑን በመጥቀስ ህብረተሰቡ ተገቢውን ጥቆማና መረጃ በመስጠት ከፖሊስ ጎን በመቆም የተለመደውን ትብብር እንዲያደርግ ኮሚሽኑ ጥሪ አቅርበዋል። ኮሚሽነሩ አክለውም በተደረገው የተቀናጀ የወንጀል መከላከልና የጸጥታ ማስከበር ስራ በጋምቤላ ከተማ አንዳንድ ስፍራዎች ተከስቶ የነበረው መጠነኛ አለመረጋጋት ወደ ሰላማዊ ሁኔታ በመመለሱ ተቋርጦ የነበሩ አገልግሎቶችና ተቋማት ወደ መደበኛ ስራቸውና አገልግሎታቸው እንዲመለሱ ጥሪ ማቅረባቸውን የጋምቤላ ፖሊስ ኮሚሽን አስታውቋል። ኢትዮጵያና የሩሲያው የኒውክሌር ኃይል መረጃዎችን ሚስጥራዊነት ለመጠበቅ የሚያስችል ስምምነት ተፈራረሙ። ኢትዮጵያና ሩሲያ በሞስኮ እየተካሄደ ባለው የሁለቱ ሀገራት የመጀመሪያ ስብሰባ ላይ የኒውክሌር ኃይል ሚስጥራዊ መረጃዎችን የመጠበቅ ስምምነት መፈራረማቸው ተገልጿል። ስምምነቱን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበና የሩሲያ ፋውንዴሽን የሮሳቶም ኢነርጂ ፕሮጀክት ዋና ዳይሬክተር አንድሬ ሮዝ ድስቲፈን ተፈራርመዋል። የሚስጥራዊ መረጃዎችን የመጠበቅ ስምምነት የተፈረመው ሁለቱ ሀገራት የኢትዮጵያ የመጀመሪያ የኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማትን ለማፍጠን ቀደም ብለው የገቡበትን ስምምነት ተግባራዊ የማድረግ የቁርጠኝነት አካል ነው መባሉንም ኢቢሲ ዘግቧል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክትን ለመገንባት የሚያስችል ስምምነት ተፈራርመዋል። ስምምነቱ መስከረም 15 ቀን 2018 በሩሲያ አቶሚክ ኢነርጂ ኮርፖሬሽን ወይም ሮሳቶም ዋና ዳይሬክተር አሌክሲ ሊካቼቭና በኢትዮጵያ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ መካከል መፈራረሙም ይታወቃል። ይህንን ተከትሎም የሩሲያ አቶሚክ ኢነርጂ ኮርፖሬሽን ወይም ሮሳቶም ዘመናዊ በሆነ እንዲሁም ደህንነቱ የተጠበቀ ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ በኢትዮጵያ የሩሲያ አምባሳደር ኢብዴኒ ተሬኪን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተጨማሪ ሀገራት ላይ የአጠቃላይና የከፊል የጉዞ እገዳ መጣላቸው ተዘገበ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ በጣሉት የጉዞ እገዳ ላይ ተጨማሪ ሀገራት እንዲካተቱ የወሰኑ ሲሆን እገዳው የተጣለባቸው የአሜሪካን ደህንነት ለመጠበቅ ነውም ተብሏል። እገዳው እንደ አውሮፓውያን አቆጣጠር ጥር 1 ቀን 2026 ይጀመራል የተባለ ሲሆን አጠቃላይ እገዳ ከተጣለባቸው መካከል ቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን፣ ሶሪያና ፍልስጤም እንደሚ
እንደሚገኙበት ተጠቁሟል። ከፊል እገዳ ዝርዝር ውስጥ የነበሩት ላኦስና ሴራሊዮን አጠቃላይ እገዳ ውስጥ መካተታቸው እንዲሁም ናይጄሪያ፣ ታንዛኒያና ዚምባብዌን ጨምሮ ሌሎች ሀገራት ደግሞ ከፊል እገዳ ተጥሎባቸዋል ነው የተባለው። በድጋሚ ስልጣን የያዙት ትራምፕ ስደተኞች ላይ ጥብቅ እርምጃ መውሰዳቸውን ቀጥለዋል። 2 የአሜሪካ ብሔራዊ ዘቦች ላይ አንድ አፍጋኒስታዊ መተኮሱን ተከትሎ ባለፉት ሳምንት የትራምፕ አስተዳደር የጉዞ እገዳን ጨምሮ ስደተኞች ላይ የተለያዩ እርምጃዎችን እየወሰደ እንደሚገኝም ይታወቃል። ዋይት ሀውስ የጉዞ እገዳው የተጣለባቸው አገራት ተጨባጭ መሻሻል እስከሚያሳዩ ድረስ ክልከላው ባለበት የሚቆይ ይሆናልም ብሏል። መሻሻል ሊታይ ይገባል የተባለው የስደተኞች መረጃ አያያዝና መረጃው ለአሜሪካ መንግስት የሚሰጥበት አሰራርም ነው። በህጋዊ መንገድ በአሜሪካ ቋሚ መኖሪያ ፍቃድ ያላቸው ስደተኞች፣ ቪዛ ያላቸው ሰዎች፣ ዲፕሎማቶችና አትሌቶች በእገዳው እንደማይካተቱም ተጠቁሟል። የአሜሪካ ብሔራዊ ጥቅምን የሚያስጠብቅ ጉዞ ከሆነ ግን እንደ አስፈላጊነቱ ፍቃድ እንደሚሰጠው ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ቴዎድሮስ አይቸው ይዟል። በድጋሚ አብራችን ቆዩ። የኢትዮጵያ አየር መንገድ በ16 ሚሊዮን ዶላር ያስገነባውን ፕሪሚየር ላውንጅ አስመረቀም። የኢትዮጵያ አየር መንገድ በቦሌ ዓለም አቀፍ አውሮፕላን ማረፊያ ያስገነባውን የኢትዮጵያ ፕሪሚየር ላውንጅ በትናንትናው ዕለት ስራ አስጀምሯል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዚህ ወቅት ባደረጉት ንግግር ላውንጁን ለማስገንባት ከ16 ሚሊዮን ዶላር በላይ ወጥቶበታል ያሉ ሲሆን ላውንጁ ከ1000 በላይ ሰዎችን በአንድ ጊዜ ማስተናገድ የሚችልና 5500 ስኩዌር ሜትር ላይ ያረፈ እንደሆነ አስረድተዋል። አዲሱ ላውንጅ ለታማኝ ደንበኞቹ ፕሪሚየር አገልግሎት የሚሰጥበት መሆኑን የገለጹት አቶ መስፍን ጣሰው በውስጡም የመመገቢያ፣ የመዝናኛ፣ የባህል ቡና ማፍያና ማቅረቢያ፣ የጸሎትና የህፃናት መጫወቻ ስፍራዎችን ጨምሮ 16 የተለያዩ አገልግሎት የሚሰጡ ክፍሎችን የያዘ መሆኑን ገልጸዋል። ፕሪሚየር ላውንጅ በአፍሪካ ትልቁ ከመሆኑም በላይ አየር መንገዱን የበለጠ ተመራጭ እንዲሆን እንደሚያደርገውም ዋና ስራ አስፈጻሚው አስታውቀዋል። በዛሬው ዕለት እንዳያችሁት የኢትዮጵያ አየር መንገድ በቦሌ አውሮፕላን ማረፊያ አዲስ የደንበኞች ላውንጅ ገንብተን አስመርቀናል። ይህ ላውንጅ ፕሪሚየም ከስተመርስ ላውንጅ ነው የሚባለው። ምን ማለት ነው? በኢትዮጵያ አየር መንገድ በተደጋጋሚ የሚበሩ መንገደኞች ፕላቲኒየም፣ ጎልድ ደረጃ ያላቸው መንገደኞቻችን ከአዲስ አበባ ወደ ሌላ ሀገር ለመብረር ሲፈልጉ እዚህ መጥተው ይዝናናሉ እና ወይም ደግሞ በአዲስ አበባ በኩል አድርገው ከአንድ ሀገር ተነስተው ወደ ሌላ የሚሄዱ መንገደኞች የሚቆዩበት ቦታ ነው። በየሀገሩ ፕሪሚየም ላውንጅ አለ። የኛም እስካሁን ድረስ ነበረን ፕላቲኒየም እና ጎልድ ላውንጅ የምንለው። ያኛው ከ5 ዓመት በፊት ስለተገነባ አሁን አነሰ፣ ትንሽ ኋላ ቀርም ሆነ። ስለዚህ የደንበኞቻችንን አገልግሎት በየጊዜው ለማሻሻል ካለን ጽኑ ፍላጎት አኳያ ይህንን ፋሲሊቲ ገንብተን አስመርቀናል። በነገው ዕለት ጀምሮ ስራ ይጀምራል። የአየር ኃይል ዋና አዛዥና የኢትዮጵያ አየር መንገድ የቦርድ ሰብሳቢ ሌተናል ጀነራል ይልማ መርዳሳ በበኩላቸው ላውንጁ የኢትዮጵያ አየር መንገድ ለደንበኞቹ ምን ያክል ክብር እንዳለው ያሳየበት ነው ሲሉ ተናግረዋል። አየር መንገዱ ኢትዮጵያ ከገነባቻቸው ስመጥር ብርቅዬ ተቋማት መካከል አንዱ ነው ያሉት ሌተናል ጀነራል ይልማ መርዳሳ የበለጠ ስሙን ከፍ የሚያደርጉ መሰረተ ልማቶችን እየገነባ ነው ብለዋል። የንግድ ፍቃዳቸው አዲስ አበባ ሆኖ በክልሎች የሚሰሩ ግብራቸውን ሁሉም ቦታ እንዲከፍሉ ሊደረግ ነው ተባለም። የንግድ ፍቃዳቸውን በአዲስ አበባ ከተማ አውጥተው ማምረቻ ፋብሪካቸውን በክልሎች የመሰረቱ ግብር ከፋዮች ለከተማ አስተዳደሩና ለክልሎች ግብራቸውን የሚከፍሉበት የጋራ አሰራር እየተዘጋጀ መሆኑን የአዲስ አበባ ከተማ ገቢዎች ቢሮ አስታውቋል። ይህ የተገለጸው ቢሮው ለታማኝ ግብር ከፋዮች የቅድሚያ መጠቀሚያ ካርድ በሰጠበትና ከንግዱ ማህበረሰብ ጋር ውይይት ባደረገበት ወቅት እንደሆነም ተገልጿል። በውይይቱ ላይ በተለይም በኦሮሚያ ክልል ፋብሪካ ያላቸው ባለሀብቶች ክልሉ ግብር መከፈል ያለበት ምርቱ በሚመረትበት ቦታ ነው በሚል ግብር
እንዲከፍሉ ጫና እየተደረገባቸው መሆኑን ገልጸዋል። የአዲስ አበባ ገቢዎች ቢሮ ኃላፊ አቶ ቢንያም ምክሩ ለዚህ በሰጡት ምላሽ ህገ መንግስቱና ታክስ ነክ ህጎች ግብር መከፈል ያለበት የንግድ ፍቃድ በወጣበት ቦታ ሳይሆን ስራው ተከናውኖ ገቢ በተደረገበት ቦታ መሆኑን እንደሚደነግጉ አብራርተዋል። እስካሁን ባለው አሰራር ፋብሪካዎች ለክልሎች የሚከፍሉት የሰራተኛ ግብር ብቻ ነበረ። ሆኖም የማምረት ሂደት የገቢ ምንጭ አካል ነው የሚለው ክርክር በመነሳቱ የትርፍ ግብሩ በምን ያክል መጠን ለክልልና ለከተማ አስተዳደሩ መከፈል እንዳለበት በገንዘብ ሚኒስቴር ጥናት እየተካሄደ ይገኛል ተብሏል። ግብር ከፋዮች ካነሷቸው ቅሬታዎች መካከል ያለበቂ ምክንያት የሚጣሉ የባንክ ሂሳብ እገዳዎች አንዱ ሲሆን ቢሮው ይህንን ለመፍታት ከመስከረም ወር ጀምሮ ማንኛውም ሰራተኛ ወይም የቅርንጫፍ ኃላፊ ያለ አመራሩ ፍቃድ የግብር ከፋይን ሂሳብ እንዳያግድ መመሪያ መተላለፉን ገልጿል። በተጨማሪም በገበያ ጥናት ስም የሚወጡ ዋጋዎች የምርቶችን ጥራትና ደረጃ ግምት ውስጥ አያስገቡም ለተባለው ቅሬታ ቢሮው የጥናቱን አይነቶች ወደ 16000 በማሳደግ ማስተካከያ ማድረጉንና በቀጣይም ከጉምሩክ ኮሚሽን ዋጋ ጋር የተጣጣመ አሰራር ለመዘርጋት እየሰራ መሆኑን አስታውቋል። ጤና ሚኒስቴርና የጀርመኑ ባየር የመድኃኒት አምራች ኩባንያ በኢትዮጵያ የመድኃኒት አቅርቦትን ለማሻሻል የሚያስችል የመግባቢያ ስምምነት ተፈራረሙ። የጤና ሚኒስቴር ከጀርመን ባየር ኤጅ መድኃኒት አምራች ኩባንያ ጋር በኢትዮጵያ የመድኃኒት ምርቶችን አቅርቦት ለማሳደግ የመግባቢያ ስምምነት ተፈራርመዋል። ስምምነቱ በመላ ሀገሪቱ የመድኃኒት አቅርቦት ሰንሰለትን ለማገዝ እና አስፈላጊ መድኃኒቶችን ተደራሽ ለማድረግ ያለውን ትብብር ለማጠናከር ያለመ ነው ተብሏል። የመድኃኒት ዘርፉ ኢትዮጵያ ተጨማሪ ኢንቨስትመንት የምትፈልግባቸው ቁልፍ ዘርፎች አንዱ ሲሆን በዚህ ዘርፍ የመንግስትና የግል ዘርፍ በመተባበር መስራት እንደሚያስፈልግም በፊርማ ስነ ስርዓቱ ላይ የጤና ሚኒስትር ዶክተር መቅደስ ዳባ ተናግረዋል። ከባየር ጋር ያለው ስምምነት ጥራት ያላቸውን መድኃኒቶች አቅርቦት በማሻሻል ማህበረሰቦችን እንደሚጠቅም ዶክተር መቅደስ ተናግረዋል። የኢትዮጵያን ሰፊ ገበያ ስትራቴጂካዊ ጥቅሞችና በመድኃኒት ዘርፍ ኢንቨስትመንትን የሚያበረታቱ ደጋፊ ፖሊሲዎችንም አክለው አብራርተዋል። ከሰሃራ በታች ባሉ የአፍሪካ ሀገሮች የባየር ተወካይና የመድኃኒት ክፍል ኃላፊ ጆርጅ ሄቨንሰን እንደገለጹት ባየር በኢትዮጵያ ከ50 ዓመታት በላይ ንቁ ተሳትፎ ያደረገ ሲሆን አዲሱ ስምምነት ስትሮክን ጨምሮ የልብና የደም ቧንቧ በሽታዎችንና ተላላፊ ያልሆኑ በሽታዎችን እንዲሁም የእናቶችና የህፃናት ጤና አገልግሎቶች ላይ የመድኃኒት አቅርቦትን በማሻሻል ላይ እንደሚያተኩር አመላክተዋል። ስትከታተሉት የነበረው የዕለተ ረቡዕ ታህሳስ 8 2018 ዓ.ም ከአባይ ቴሌቪዥን የአውደ ዜና መረጃ ጥንቅራችን ይህንን ይመስል ነበር። አፍራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።